ሀናዬ የአባቷ የጤና ጉዳይ ምርመራ ደርሶ ተሰጥቷት ነበር። ሆኖም ግን አባቷ በጣም በምግብ የተጎዱ ስለሆኑ የተመጣጠነ ምግብ ቅድሚያ መውሰድ እንዳለባቸውና ኃይል የሚያገኝ መድኃኒት እንደሚወስዱ እንዳዘዘላቸው ያን ሁሉ ነገር ተነግሯት እንግዲህ አዝና ብትመለስም በዛ ልክ ደግሞ ሰላም ደግሞ ወደዛ ዶክተር እንግዲህ ወደ ሀና ዶክተር ሂዳ ያላሰበችው የእርግዝና ውጤት ወጥቶባታል ማለት ነው። ዶክተሩንም በማጨናነቅ ለምን አትነግረኝም እንኳን ደስ አለሽ ሲላት፣ እንዴት ነው ለእርግዝና እንኳን ደስ አለሽ የምትለኝ ምን ማለት ነው? ፍቅረኛ ይኖርሻል ወይ ብሎ ሲጠይቃ፣ በፍጹም ፍቅረኛ የለኝምም አለኝምም ለማለት መልስ ደግሞ የምን አይነት ጥያቄ ነው ስትል ነበር። ከተሳሳትኩኝ ዶክተር ይቅርታ ሲላትም እጅሽ ላይ ቀለበት ስላላየሁ ነው አለ። በእርግጥ ቀለበት ልብን አያስርም፣ ግን በፈጠረተውና ውጤቱን ንገረኝ ስትለው እንግዲህ እየጮኸች ያው በስነ ስርዓት ሳይሆን በትዕግስትም የላትም ነበር። ለምን ነገሮቹ በጣም እያናደዷት ስለነበረ ያልፈጸመችው ነገር። ከዛ እንግዲህ የ9 ሳምንት ነፍሰ ጡር መሆኗን ስትሰማ በጣም ደንግጣ ነበረ ወደ ቤት የሄደችው። ወይኔ ጉዴ እያለች ከዚህም በኋላ እናቲቱ ምን ሆነች ልጄ እያሉ መጨናነቅ ይጀምራሉ። ጭራሽ ብሶባት እናቷንም ውጭልኝ፣ አብረሽኝ መቀመጥ አትችይም፣ አልፈልግሽም፣ ኧረ እባክሽ የሆንሽውን ነገር ላካፍልሽ፣ ምንድን ነው እውነትም የኔ ችግር ነው አሉ ወይዘሮ ሚላት። ከመጀመሪያው አቅርቤ እንደ ልጅ ስላላማከርኩሽና ጓደኛ ስላላረኩሽ አሁን የሌለብሽን ችግር ልትነግሪኝ በፍጹም አይትችይም፣ ይህ ሁሉ የራሴ ስህተት ነው እያሉ ነው። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ደወል ምልክቱን መጫን አትርሱ። ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። ላይክ ሰብስክራይብ የምታደርጉኝ ማለት ነው። እንግዲህ ኖላዊ ቀጣይ ክፍል ይዘንላችሁ መጥተናል። እንግዲህ አባቷን ለማሳከም ብላ በእናቷ ቤት እንግዲህ ሰራተኝነት የገባችው ሀና እንግዲህ አባቷ አሁን ያሉበት ሁኔታ በጣም አሳሳቢ እንደሆነና እንዲሁም ደግሞ ሲጋራ ያጨሳሉ ወይ የሚል ጥያቄ ስጠይቃ ነበረ። በፍጹም አባዬ ሲጋራ ያጨስም ስትል መልሳለች። ሰላምዬ ምን ሆነች ነው? ምን ሆነች ነው? ምንድን ነው? ምን ፈልገሽ መጣሽ? እማዬ ውጭልኝ፣ ብቻዬን መሆን እፈልጋለሁ፣ ውጭልኝ እያልኩሽ እኮ ነው እማዬ። እሱ እኮ አልጠፋኝም፣ ግን ችግርሽን ልጋራሽ። ምን ልትሰሪ መጣሽ? በቃ ሰላምዬ እንደዚህ ሆነ እንዴት ብዬ ለብቻሽ ልተውሽ? ቆይ አንቺ ግን ሴትዮ ጤነኛ ነሽ ወይንስ ምንድን ነሽ? ኧረ ጤነኛ ነኝ እማዬ። ኧረ በእናትሽ እማዬ ውጭልኝ፣ ስለፈጠረሽ ብለሽ ብቻዬን ተይኝ፣ ውጭልኝ ትላታለች ማለት ነው። ግን ምን ሆነሽብኝ ነው ሰላምዬ? በጤናሽ ነው? ምንም አልሆንኩም አልኩሽ እኮ። ምንም ሳትሆኝ እንደዚህ ሆንሽው አላች። ማሚ ምን ሆነሽ ነው በጧቱ? ምን ላድርግ ልጄ ግራ ገባኝ እኮ ይላሉ እናት፣ የተጨነቁ እናት። ምንም አልሆንኩም እያልኩሽ አንቺ ለምን አትረድኝ? ምንም ካልሆንሽ እኮ ምግብ እየበላሽ አይደለም። እኔ እኮ እናትሽ ነኝ፣ ያንቺ ህመም ያመኛል፣ ለምን አታካፊኝ? ቆይ በግዴታ ታመሚ እያልሽ ነው የሚል መልስ ሰጣቸዋል። እባክሽ በእናትሽ ስሞትልሽ ኧረ ይላሉ እናት እየተማጸኑ። ሴትዮዋ ጤና የላትም እንዴ? ለምንድን ነው ሌላ ጭንቀት ምኮኝ? ለምን ማተይኝ እባክሽ ብላ በጣም ከመጠን በላይ ሰላም በእናቷ ላይ ጮኋለ። እናት ተጨንቀው እሺ አትጩሂ በቃ አሁን ውጭልኝ፣ አሁን ውጭልኝ ስትላቸው እናትም ተጨንቀው እሺ ምን ልስራልሽ? ምንም ነገር አልፈልግም፣ ልቤን ዝቅ አታድርጊ፣ ውጭልኝ እማዬ ስትላት፣ ማታ እኮ እራት አልበላሽም የኔ ልጅ፣ ቁርስም ሳትበይ እንዴት ሰው ሆን ትሆኛለሽ? ማሚ በፈጠረሽ ውጭልኝ እያለች ነበረ ስትጮህባቸው የነበረው። ሆኖም ግን ይህ ችግር በራሷ ላይ ብታመጣውም ግን መቋቋም ነበረባት። እንግዲህ ዶክተር ደግሞ አባትሽ ተዳክሟል ማለት ሳይሆን የተመጣጠነ እንግዲህ ሀና ወደ ዶክተሩ ሂዳ ስለ አባቷ ውጤት ስትጠይቅ ዶክተሩም ውጤቱ ደርሷል። ሆኖም ግን አባትሽ ትንሽ የመድከም ነገር ይታይባቸዋል እና ኃይል ሰጭ ምግቦችን መመገብ አለባቸው። ለአባትሽ የሚሆኑ መድኃኒቶች ናቸው፣ እነዚህም መድኃኒቶች ስጫቸው። ከዛ በኋላ ለውጡን አይተን ስራውን ሲሰራ እንግዲህ መድኃኒቱ እናስጀምራቸዋለን። ምን ነው ሀና ግራ ተጋባሽሳ? ምን ነው? አንዳንድ ሰዎች እንደሰማሁት እዚህ ሀገር ላይ ያሉ ዶክተሮች ህመምተኛው ድኖ እንዲወጣ አይፈልጉም፣ በምርመራ ብቻ ገንዘብ ያስጨርሳሉ ሲሉ ሰምቻለሁ። እኔ እንደምታስቢኝ አይደለሁም ማለት ዶክተር፣ ህብረተሰብ በንጹህ ማገልገል እና የምፈልግ ስራ ወዳድ ነኝ። እኔ ከአንድ እንጀራ በላይ እኮ አልበላም አሉ። አዎ ሶስት ትክክል ነው፣ ይቅርታ አድርግልኝ፣ ሁሉንም ለማለት ፈልጌ አይደለም አለች። ይገባኛል ሀናዬ፣ አንዳንድ ስግብግቦች እንደዛ እንደሚያደርጉ አውቃለሁኝ አሏት። ስለዚህ በታካሚ ህመም ላይ እየነገዱ የእኛንም የመልካም ባህሪ ዶክተሮች ስም ያስጠፋሉ ነው ያላት። ከዛ ምላሴና ደግሞ እሷ ተገናኝተው ነበር ሀንዬና። እንዴት ነው ዶክተሩ ውጤቱ ምን አለው?
እንግዲህ እንዴት ነው ሲሉ ያ አባቴን እንግዲህ በጣም አባዬ እንግዲህ እጁ ነው እንጂ ልቡ ንጹህ ነው ይለኝ ነበረ አለችው ለጆሮ። ንጹህ በሆን ታገቢ ነበር ሲል ይጠይቃታል። ማለቴ ስቀልድ ነው አላት። ምን ነው ደነገጥሽ ሲላት አልደነገጥኩም ትለዋለች ማለት ነው። አባትሽ እንግዲህ ሲድኑ ጥላችሁኝ ወሎ ልትገቡ ነው? ምንድን ነው ጥላችሁኝ የት ሄዳላችሁ? ማለት እዚህ እኮ ነው ያገኘንህ አሉ። ቢሆንም ግን አሁን ሰው ተላምዶ ሲለያይና ሲራራቅ ይከብዳል። እሱማ ግድ ነው። አንተ አዲስ አበባ እኛ ደሴ መለያየታችን ግድ ነው አለችው። ፋዘር ይሻላቸው እንጂ ሌላው ነገር ቀላል ነው አለ። እሺ በቃ እኔ ወደ ስራ ልሂድ፣ አንተ ይሄን መድኃኒት ወስደህ እንግዲህ ለአባቴ ስጠው፣ ከምሳ በኋላ መድኃኒቱን ይውሰድ አለ። ወይዘሮ ሚላት ተጨናንቀው እንግዲህ እስኪ እባክሽ ነይልኝ፣ ለምንድን ነው የዘገየሽ? ሰላም እኮ አስቸግራኛለች ቤት ሲሏት እሺ እመጣለሁ ብላ ገብታ ምን ሆት ነው ወይዘሮ ሚላት ስራ አልሄዱም እንዲ ያለች። ልጄ እንደዚህ ሁና ስራ እንዴት ብዬ ልሂድ ብዬ ተጨንቄያለሁ ትዬ፣ እርስዎ አይጨነቁ፣ እኔ እጠይቃታለሁ። እኔ የሚበላ ስራ ልብሶን ቀይረው ወደ ስራ ሄዱ አለች። ጽድቁ በቀርቶብኝ በኮነነኝ፣ ምን ነው ምግቡ ቀርቶብኝ ሰላምዬ ሰላም በሆነችልኝ። ኧረ ችግር የለም እትዬ አትጨነቁ፣ አትሰቡ፣ እኔ ቀስ አድርጌ እጠይቃታለሁኛል። እሺ በቃ እኔም ልብሴን ቀይሬ ቶሎ መለሳለሁ ልሂድ ብለው ወይዘሮ ሚላት ይሄዳሉ። ሀናዬም እንግዲህ ለመጠየቅ ስትገባ ሀና የፈራ ነው ሆነ እኮ እርግዝና መጣ። እኔ እንደዚህ አይነት ነገር ያጋልጠኛል ብዬ አላሰብኩም፣ ነውሬ ልሸፍን ነበረ ብላ አለች ማለት ነው። ከዛ እኔ እኮ ስነግርሽ እና ሁኔታውን ስመለከት እርግዝና ነው ስልሽ በጣም ጮክሽብኝ እና እንዴት አወቅ ሲሏት ከዶክተር ከሰጠሽ ዶክተር ሂጄ የ9 ሳምንት ነፍሰ ጡር ነሽ ብሎ ነገረኝ ስትላት፣ እንዴ 9 ሳምንት እኮ በጣም ረዥም ነው አለች። እንዴት ቆይ ለምን ፔሪዮድ ሲቀር አታውቂም እንዴ ስትላት፣ አንዳንድ ጊዜ ፔሪዮድ 2 ወር ምናምን እየዘገየ ስለሚመጣ አላወቅኩም። አሁን ሐኪሙን ያገናኘሽን አንቺ አይደለሽ? አሁን ደግሞ ጽንሱን የሚያቋርጥ ነገር ዶክተር አገናኝ ምን አለች ሀና እየደንግጣ። ዛሬ ዶክተሩ ጋር ሄጄ ጽንስን አቋርጠው ብለው በፍጹም እምቢ አለኝ። ይህን ዘመዶቼ ሰምተው በእኔ እንዲያፍሩ አልፈልግም ብለው በፍጹም እምቢ አለኝ። ተይ እንጂ ሰላምዬ አለ ሀናት። ኃጢአት እኮ ነው አለቻት። እኔ በዚህ ጊዜ ከቤተሰቦቼ ሰላም ከማጣ ኃጢአቱ የሚቅርብኝ ስትላት፣ እኔ እያለሁ ይህን ነገር ሀና አታደርጊም፣ አንቺ ምን ልታደርጊ ልትጃለሽ? አታገቢኝ አለቻት። ያረግልሽለት ሰው ለምን ሽማግሌ እንዲልክ አናደርግም ብላ ስትጠይቃት፣ እኔ እና እሱ ከተለያየን 1 ወር ሆኖናል። እሱ ከእኔ የሚፈልገው ገንዘብ ነው። ከእናቴ ገንዘብ ወስጄ ስለምሰጠው ነበር ብቻ የሚወደኝ። በምን ምክንያት ተለያያችሁ ስትጠይቃታለች። ከእናቴ ጋር ስስማማ ገንዘብ መስጠት ሳቆም ከዛ በኋላ ገንዘብ ስጭኝ እያለ ሲጨቀጭቅኝ የለኝም አልኩትና ከዛ ምን እንዳለ ታውቂያለሽ? ገንዘብ ከሌለሽ ወንድ ነው የምትመስልኝ ብሎ ጣለኝ አለቻት። ግን እኮ ማርገዝሽን ካወቀ ሊያዝንልሽ ይችላል ስትል ሀና ትመክራታለች። ወይንም አዝኖልኝ ሆዶ ልጄ ውስጥ ስላለ አብሮ መኖር አልፈልግም፣ እኔ ወዶ አፍቅሮኝ የሚኖር ሰው ጋር ነው መኖር የምፈልገው። ከዚህ በኋላ ቢመጣለው አንቄ ነው የምጥለው። አሁን ሀና ዶክተሩን ታገኘልኝ አታገኝም? ከትዳር በፊት ማርገዝ ነውር ቢሆንም ግን ጽንስን ማስወረድ ኃጢአት እኮ ነው ስትላት፣ እባክሽ ሀና ኃጢአቴን ልትቆርጥሪልኝ አይደለም እዚህ ያስቀመጥኩሽ። በፍጹም እኔ ሀና ልረዳሽ አልፈልግም፣ ይሄንን አላግዝሽም አለቻት። ጊዜ ለቀሽ ውጭልኝ ክፍሊ ምግቡን ብትል እንኳ ያዘጋጀችላትን ምግብ ለመብላት ፈቃደኛ ስትሆን በጣም ትጮህባታለች። ከዛ ምን ሆና ነው ሰላም አነጋገርሽልኝ ወይ ብለው ወይዘሮ ሚላትም ሀሴት እያልኩ ቦታ ስለማሰጣት ዛሬ እንደዚህ ሆነች ልጄ እያሉ ለሀናዬ ሲያናግሯት፣ ሀናዬ በፍጹም ከሰው ጋር ተጣልታ ይሆናል እንጂ የከፋ ነገር ገጥሟት አይመስለኝም። ሰላም ከቤት ውጭ እኮ ማንም ጋር የምትጣላ ልጅ አይደለችም። ብቻ ፈጣሪ ልጄን ይጠብቅልኝ ሲሉ ጸሎት ያበዛሉ። አንቺም ስራሽን ያበዛሉ፣ እኔም ለገላይ ለቅለቅ ልበል ሲሉ እትዬ ለመናገር አልቻለችም። ሀናም እንዴት ተብሎ ነው ይሄን ለቤተሰብ እንግዲህ እርግዝና አለ ተብሎ ነገረው። ምነው አምላኬ ያለመደብኝን ውሸት ዋሸሁ ብላ ተጨናነቀች። ሀናዬም እኔ ለምንድን ነው የዋሸሁት የሚለውን ነገር በጣም ተሰማትና ከዛ እናትም እንግዲህ ሰላም ከውጭ መጣች ማለት ነው። ከውጭ እንግዲህ የመጣችው ዶክተሩን ጽንሱን አስወረድልኝ ስትል በፍጹም አላደርገው፣ ይሄ ሙያዬ አያግድም፣ የሰው ልጅ ጽንስ ማስወረድ የተከለከለ ነው። አንደኛ ጽንሱን ስታስወርጂ ህይወትሽ ሊያልፍ ይችላል፣ ስለዚህ ተገቢ አይደለም ነበር ያላትና
ከዛ እንግዲህ ሰላም መጣሽ ደህና መጣሽ አለቻት። ሀናዬ ቤት ማንም የለም እንዲ አለች። እያሉ ምኝታ ቤት ናቸው አለቻት። ምን አለች ሰላም። እማዬ መታለች እንዴ ስትላት፣ አዎ መጥቷል። ምን ነው ደነገጥሽ? የተፈጠረውን ነገር ብቻ ነግረሻት እንዳይሆን። ኧረ በፍጹም እኔ አልተናገርኩም። ምን ብዬ ነው ይሄን ነገር የምናገረው አለች። ከዛ እንግዲህ ነገሩ ሰላም ከመምጣቷ በፊት ፋርማሲ ገብታ በራሷ እንግዲህ ጽንሱን ሊያከሽፍ የሚችል ነገር ገዝታ መድኃኒት ይዛ መጥታ ቦርሳ ውስጥ አውጥታ ከዛ ውሃ አውጥታ እንግዲህ ወስዳ ነበረ። እንግዲህ ይህ ነገር በራሷ ህይወቷ ላይ ሪስክ ወስዳ ማለት ነው። እና በዚህ መካከል እንግዲህ ጽንሱን ለማስወረድ ብላ የተጠቀመችው መድኃኒት ከመጠን በላይ አሟት ሀናን ራሱ ስታስጠነቅቃት ይህን ነገር እንኳን አይደለም ለእናቴ ልትነግሪያት ለእኔም እንዳትደግመሽ እንዳትጠሪብኝ ስትላት፣ እማቷ ድንገት ይደርሱና ምንድን ነው የምትመሰጋገኑት ስትላት፣ ምንም አይደለም እትዬ ሀና በቃ ግቢ አለቻት እንዳታወራባት ፈልጋ። ሀናም እሺ እንደውም እየመሸ ስለሆነ ወደ ቤትሽ ሂጂ አል ወይዘሮ ምላት፣ እኔ አዘጋጅቻለሁ ምግብ ማቀራረብ ብቻ ነው የቀረኝ ብትልም እሱ ከሆነ ችግር የለም ሳይመሽ ሂጂ ብለው አመሰግናለሁ ብላ እናም እንግዲህ ወደ እዛ ሄድ። ሰላምዬ እንዴት ነሽ ስትላት፣ ደህና ነኝ ሰላምዬ፣ በጣም ያስጨነቅሽኝ እኮ ነው። ምንድን ነው ምን አጥፍቼ ነው ብዬ ተጨነቅኩ ይላሉ እናት ያልገባቸው። አንቺ ምንም ነገር እንዳላጠፋሽ እያወቅሽ ለምን የጥፋተኝነት ስሜት ይሰማሻል? አይ ሰላምዬ፣ ስንት ዓመት ሙሉ እየገደልኩሽ ስኖር የነበረው ጥፋት አሁን እኮ አይታየኝም ስትላት፣ ያለፈ ነገር እያነሳሽ ከዚህ በኋላ ስለ ወደፊት ብቻ እንነጋገር አለቻት። እሺ ግን ትናንትና ምን ሆነሽ ነው እንደዛ ስትሆኝ የነበረው? እፍ እማዬ አሁንም አታንሽብኝ፣ በቃ እንርሳው ተባባልን አይደል እንዴ ስትል አሁንም አስቆመ። እውነታውን ለእናቷ መናገር በጣም አስፈርቷታል። እናት ግን በጣም የሆነ ነገር እንዳለ ልባቸው እየነገራቸው እየተጨናነቁ ይገኛል። በዚህ መካከል እንግዲህ ሀናም እንግዲህ አባቷ ሲጋራ የሚያጨሱን ጉዳይ ሀሳብ ሆኗት መጥቶ አባቷን ስትጠይቃቸው ሲጋራ ታጨሳለ እንደ አባዬ ብላ ስትጠይቃቸው የበፊቱን ነው ሚስቴን አጥቼ ሳለ ሲጋራው አልቀረሽ፣ ጫቱ አልቀረ፣ መጠጡ አልቀረ፣ ሁሉንም ሱሰኛ እንደነበርኩ ነግሬሻለሁ እኮ ለአንቺ እኮ ካገኘው በኋላ ነው ሁሉን ነገር የተውኩት ብዬ ነግሬሻለሁ። ያንን ነገር አግኝተውት ይሆናላ ሲሉ ነበር የነገሯት። እንግዲህ ዶክተሩም ደግሞ እባክሽ የጤና ባለሙያ ስለሆንሽ እርጅኝ፣ መድኃኒቱን ለማስጀመር መጀመሪያ መድኃኒቱን ከመውሰዳቸው በፊት ኃይል ማግኘት አለባቸው። አባትሽ እንግዲህ ትንሽ ሰውነታቸው ደካክመዋል፣ ኃይል የሚሰጥ መድኃኒት እንዘዝላቸውና መድኃኒቱን እናስጀምራቸዋለን አላት። አባዬ ይህን ያክል ተጎድቷል እንዴ ብላ ሀና እየደነገጠች፣ ወይኔ አይ አልተጎዱም ሀና ያን ያህል ተዳክመዋል ማለት አይደለም አላት ዶክተሩ። የተመጣጠነ ምግብ ማጣትና እንቅልፍ ማጣት ነው የፈጠረባቸው ችግር ነው። አሁን ምንድን ነው የማደርገው ስትላቸው፣ መድኃኒቱን ግዢና ስጫቸው ሲሏት ነው እንግዲህ መድኃኒቱንም እንግዲህ ጆሮ አሲር ገዝቶ እንዲሰጥላት አድርጋለች። እና እንግዲህ ሀና እናቷን ከተሰናበተች በኋላ ሰላም እንግዲህ ገብታ ያን መድኃኒት ወስዳ ሽንት ቤት ማንም የለም ሆን ብላ እንግዲህ ያው እንግዲህ ጽንስ ማስወረድ ቀላል አይደለም፣ ህይወት እስከ ማጣት በመሆኑ እንደዛ እየተንፈራፈረች ድንገት ሀና ትደርስና ትገባና ምን እየተከሰተ ነው? አረ በፈጣሪ ምን እያደረግሽ ነው? አረ በእናትሽ እያለች ብትለምንም እንግዲህ ደግሞ እየዘራች ነበር የደረሰችባትና በጣም ነበረ የምታሳዝነው ሀናዬ ማለት ነው። የዛሬው እንግዲህ እንደዚህ በማድረግ ህይወቷን ልትታደጋት ወደ እናቷ እንኳን ልትደውለ ብትል እናቴ መስማት የለባትም ለእናቴ መደወል የለብሽም እየተባለ እያሏት ነው የተቋረጠው። እንግዲህ ህይወቷ ይተርፋል አይተርፍም እንግዲህ ቀጣይ የምንመለከተው ይሆናል።